በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ከተወሰኑ የትግራይ ሰራዊት አዛዦች ጋር በመሆን በተለያዩ የትግራይ ክልል ከተሞችና ወረዳዎች የሚገኙ የጊዜያዊ አስተዳደር መዋቅሮችን በማፍረስ ጽሕፈት ቤቶችን ተቆጣጥረዋል ተብሏል። በትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ ተሹሞ የነበሩ ከንቲባዎችና አጠቃላይ የመንግስት መዋቅሮችን የሚመሩ አመራሮችን ከታች እስከ ላይ በማፍረስ ላይ እንደሚገኙ ታውቋል። ሰላም ጤና ይስጥልኝ ክቡራትና ክቡራን ቤተሰቦች፣ ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ እናደርሳለን። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ እንላለን። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ከተወሰኑ የትግራይ ሰራዊት አዛዦች ጋር በመሆን መቀሌ ከተማን ጨምሮ በተለያዩ የትግራይ ክልል ከተሞችና ወረዳዎች የሚገኙ የጊዜያዊ አስተዳደር መዋቅሮችን በማፍረስ ጽሕፈት ቤቶችን መቆጣጠራቸው ዘግቧል። በትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ተሹሞ የነበሩ ከንቲባዎችና አጠቃላይ የመንግስት መዋቅሮችን የሚመሩ አመራሮችን ከታች እስከ ላይ በመተካት ላይ ይገኛሉ ተብሏል። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍን የሚደግፉ የትግራይ ኃይል አባላት መቀሌ ኤፍኤም 104.4 እና የከተማዋን ከንቲባ ጽሕፈት ቤት የተቆጣጠሩ ሲሆን በተመሳሳይም ይኸው የህወሓት ክንፍ ከዚህ ቀደም በከተማው ምክር ቤት ተመርጠዋል ያላቸውን ረዳኢ በርሄን ድጋሜ የመቀሌ ከተማ ከንቲባ አድርጎ ሾሟል። በፕሬዝዳንት ጌታቸው ረዳ የሚመራው የክልሉ ጊዜያዊ አስተዳደር ከዚህ ቀደም በከተማው ምክር ቤት ተመረጡ የተባሉትን ከንቲባ እንቅስቃሴ በማገድና አቶ ብርሃኔ ገብረ ኢየሱስን የመቀሌ ከተማ አድርጎ መሾሙ ይታወሳል። በሁለቱ የህወሓት ክንፎች መካከል የተፈጠረውን ውጥረት ተከትሎ 1 ሚሊዮን የሚጠጋ ነዋሪዎች ያሏት መቀሌ ከተማ ያለ ከንቲባና ያለ ምንም ህዝባዊ አገልግሎት ለ4 ወራት ገደማ ቆይታለች። የፕሪቶሪያውን ስምምነት ተከትሎ የጊዜያዊ አስተዳደሩን መሪነት የተረከቡት አቶ ጌታቸው ረዳ አብዛኞቹን የወረዳና የከተማ ምክር ቤቶችን እንዲሁም የዞን አመራሮችን በማንሳት በራሳቸው ሾመዋል። ከዚህ ቀደም የነበሩ የከተሞችና የዞን አመራሮች ከመንግስት ስራ በበለጠ የፓርቲውን ተግባራት አስቀድመዋል በማለት በአዳዲስ አመራሮች መተካታቸው ይታወሳል። በደብረጽዮን ገብረ ሚካኤል በሚመራው የህወሓት ቡድን የተሾመው አዲሱ የመቀሌ ከተማ ከንቲባ አቶ ረዳኢ በርሄ እንደተናገረው እኔ በምክር ቤቱ የተሾምኩ ህጋዊ ከንቲባ ነኝ። በመቀሌ ከተማና በሌሎች ከተሞች ማቋቋሚያ አዋጅ ማንኛውም ከንቲባን የሚሾመው አሸናፊ ፓርቲ ነው። ሉዓላዊ ስልጣን የህዝብ መሆኑ እየታወቀ ይህንን በመጣስ የከንቲባውን ጽሕፈት ቤት በመዝጋት ህዝብ አገልግሎት እንዳያገኝ ተደርጓል ያሉት ከንቲባው አሁን ግን በምክር ቤቱ የተመረጠው ከንቲባ ስራውን በይፋ ጀምሯል በማለት ለክልሉ መገናኛ ብዙሃን ዘግቧል። ካለፈው ዓመት አጋማሽ ወዲህ በህወሓት ማዕከላዊ ኮሚቴ አባላት መካከል በተፈጠረው አለመግባባት ፓርቲው በሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል እና በምክትል ሊቀመንበሩ አቶ ጌታቸው ረዳ በሚመራ ቡድኖች ለሁለት ተከፍሎ እየተወዛገበ ይገኛል። ለወራት በገለልተኝነት ከቆዩት የትግራይ ሰራዊት አዛዦች መካከል አብዛኞቹ በደብረጽዮን ለሚመራው ወገን ድጋፍ መስጠታቸውን ተከትሎ በክልሉ ውስጥ ከፍተኛ ውጥረትና ስጋት ተፈጥሯል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የፌዴራል መንግስት በክልሉ ጣልቃ መግባትን ጨምሮ የትኛውንም አይነት ድጋፍ ለማድረግ በቂ ምክንያት እንዳለው በመናገር የፌዴራል መንግስትን እርዳታ አበክሮ መጠየቃቸው አሁንም ወደ ሌላ ግጭት እንዳያመራ ተሰግቷል። አቶ ጌታቸው ረዳ የመንግስትን መዋቅርን አፈርሰዋል በሚል 3 የሰራዊት አዛዦችን ያገዱ ሲሆን በሌፍተናል ጀነራል ፍስሐ ኪዳኑ የሚመራው የትግራይ ሰላምና ደህንነት ቢሮ ግን ውሳኔውን እንደማይቀበል ካሳወቀ በኋላ የቢሮ ኃላፊውም ራሱ በተመሳሳይ እግድ ተጥሎባቸዋል። የክልሉ ጊዜያዊ አስተዳደር ርዕሰ መስተዳደር ጌታቸው ረዳ ጠቅላይ ሚኒስትር አብይ አህመድ ለራሱ የግልና የቡድን ጥቅል ሲባል የህዝብን ሰላም፣ የፕሪቶሪያን ስምምነት፣ የአገሪቱን መረጋጋት እንደ መያዣ ከተጠቀመ አካል ጋር እንዳይደራደሩ ሲሉ በትናንትናው ዕለት በሸራተን ሆቴል ከጋዜጠኞች ጋር ባደረጉት ቆይታ ጠይቀዋል።
በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በበኩሉ ባወጣው መግለጫ በራሳችን አቅም ሊፈቱ የሚችሉ የውስጥና የፖለቲካ ችግሮችን ለመፍታት ሶስተኛ ወገን መጋበዝ አሳፋሪ ነው በማለት የጊዜያዊ አስተዳደሩን አካሄድ ተችቷል። መግለጫው ጨምሮም ይህን ተከትሎ የትኛውም የኃይል እንቅስቃሴ ችግሩ ወደ ሌላ አቅጣጫ እንዲሸጋገርና እንዲባባስ ያደርጋል ያለው ሲሆን የትግራይ ህዝብም በዚህ ደስተኛ እንደማይሆን አክሎ ገልጿል። በትግራይ ለወራት የቆየውና ከጊዜ ወደ ጊዜ እየተባባሰ ያለው ውጥረትና ፍጥጫ ከሁለት ዓመት የደም አፋሳሽ ጦርነት ባላገገመው ህዝብ ላይ ከፍተኛ ስጋትና ውጥረት መፍጠሩ አሁንም ተጠናክሮ እንደቀጠለ ይገኛል። ይህ በእንዲህ እንዳለ ኤርትራ ከሰሞኑ በትግራይ ክልል እየተፈጠረ ባለው ጉዳይ ጋር ተያይዘው በተደጋጋሚ ስሟ በመነሳቱ ኤርትራ በትግራይ ግጭት ውስጥ እጇ እንደሌለና የፕሪቶሪያን ስምምነት እንደምታከብር አስታወቀች። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በሸራተን ለጋዜጠኞች በሰጡት መግለጫ ከትግራይ ክልል ትርምስ እናተርፋለን የሚሉ አካላት ውስጥ የኤርትራ መንግስት አንዱ ነው ማለታቸው ይታወቃል። ይህንን ተከትሎም የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ኤርትራ በህወሓት የፖለቲካ ቡድኖች ውስጥ ያለውን የውስጥ ሽኩቻ የማባባስ ፍላጎት የላትም፣ ምክንያቱም በህወሓት አመራሮች መካከል የተፈጠረው የውስጥ ሽኩቻ ማባባስ በትግራይ ህዝብ ላይ አላስፈላጊና ሊወገዱ የማይችሉ ስቃይ የሚያስከትል ነው ብለዋል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል አክሎም ከኤርትራ ጦር ጋር በተያያዘ ጦሩ አሁንም የትግራይ ክልል አካባቢዎች ውስጥ አለ በሚል በተወሰኑ አካላት የሚሰነዘረው ሐሳብ የሐሰት ውንጀላና ግጭት መቀስቀስ የፈለጉ አካላት የሚፈጥሩት ምክንያት ነው ብለዋል። የኤርትራ ጦር አባላት ሙሉ በሙሉ በሀገራቸው ሉዓላዊ ግዛት ውስጥ ተሰማርተው እንደሚገኙም ነው ሚኒስትሩ ያስታወቁት። ከቀይ ባህር ጋር በተያያዘም የኢትዮጵያ ፖለቲከኞች በየጊዜው የሚያወጡት ግጭት ቀስቃሽ መግለጫዎች አላስፈላጊና ውጥረት የሚያባብሱ ሆነው ቀጥለዋል በማለት እንዲህ አይነት እንቅስቃሴዎች ያለምንም ማወላወል በጠንካራ ቃላት መወገዝ እንዳለበትም ሚኒስትሩ አሳስበዋል። አቶ ጌታቸው ረዳ በሸራተን መግለጫቸው ህገወጥ እንቅስቃሴ ከሚያደርጉ ወታደራዊና ፖለቲካዊ አመራሮች መካከል ከኤርትራ ጋር ግንኙነት ያላቸው አካላት እንዳሉ እናውቃለን ካሉ በኋላ የኤርትራ ፍላጎት የኢትዮጵያ መንግስት የኤርትራ መንግስትን ይወራል ብለው በሚሰጉበት ሰዓት ትግራይን እንደ መሸሸጊያ መጠቀም አሊያም ጠንከር ያለ አጋጣሚ ተፈጥሯል ብለው ካመኑ ከትግራይ ጋር በመሆን ወደ አዲስ አበባ ማማተር ሊሆን እንደሚችልም ገልጿል። በዚህ ጉዳይ ውስጥ አንዳንድ የፖለቲካ ኃይል ወይም የጸጥታ ኃላፊ ከነሱ ጋር በማበር ለመስራት ማሰቡ አስደንጋጭ ነው በማለትም አቶ ጌታቸው ረዳ በመግለጫቸው ላይ ጠቅሰዋል። ክቡራትና ክቡራን የአሁኑ መረጃችን ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልን በቀጣይ መረጃ እስክንገናኝ ድረስ ሰላም።